ጤና ይስጥልን ውድ አድማጮቻችን፣ ለአሁን ያዘጋጀንላችሁ አጫጭር ዜናዎች ይዘን ቀርበናል። አብራችሁን ቆዩ። ወቅታዊ ታማኝና ፈጣን መረጃዎችን ለመከታተል ቻናላችንን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁን። ይህ ታይም ነው። ሰላምና ጤና ለእናንተ ይሆን የታይም ሚዲያ አድማጮች። ለዛሬው እሁድ መጋቢት 20 2018 ዓ.ም ያዘጋጀንላችሁ ዜናዎች ይዘን ቀርበናል። ቆይታችሁ ከኛ ጋር ይሁን። መምህር ሲሳይ አዳነ በዲያቆን ዳንኤል ክብረት ላይ በሰነዘሩት ትችት ሳቢያ መታሰራቸው ታወቀ። የጠቅላይ ሚኒስትሩ አማካሪ የሆኑት ዲያቆን ዳንኤል ክብረት ዳያስፖራው በአገሩ የመቀበሪያ ቦታ ሊከለከል ይገባል በሚል ባደረጉት አነጋጋሪ ንግግር ላይ ጠንካራ ትችት ሲሰነዝሩ የነበሩት መምህር ሲሳይ አዳነ በቁጥጥር ስር መዋላቸው ተሰምተዋል። መምህር ሲሳይ አዳነ ከመታሰራቸው አስቀድሞ ባጋሩት ጽሑፍ ዲያቆን ዳንኤል ክብረት ዳያስፖራው አገሪቱን ጥሎ ሂደዋልና ለመቀበር መምጣት የለበትም ማለታቸውን በዝርዝር በመተንተን ንግግሩ ፍጹም ስህተትና ኢሰብአዊ መሆኑን ሲገልጹ ቆይተዋል። መምህሩ በትንተናቸው የዳንኤል ክብረት ንግግር የሰውን ልጅ የመጨረሻ ክብር የሚነፍግና በውጭ የሚኖሩ ኢትዮጵያውያንን ከሀገራቸው የሚያገልል ነው በሚል በጽኑ ተቃውሞታል። ይህ በእንዲህ እንዳለ መምህር ሲሳይ አዳነ በሰነዘሩት በዚህ ትችት ሳቢያ መታሰራቸው በማህበራዊ ሚዲያ ተጠቃሚዎች ዘንድ ዳንኤል ክብረትን መተቸት ወንጀል ሆኗል የሚል ጥያቄ አስነስተዋል። በርካታ አስተያየት ሰጪዎች መምህሩ የታሰሩት የባለስልጣናትን ስህተት በግልጽ በመቃወማቸው መሆኑን በመጥቀስ ሁኔታው በዚህ ከቀጠለ ባለስልጣናትን ቀና ብሎ ማየት ራሱ የሚያሳስር ወንጀል መሆኑ አይቀርም ሲሉ ስጋታቸውን ገልጸዋል። የዳንኤል ክብረት ንግግር በዳያስፖራው ማህበረሰብ ዘንድ ቀድሞውኑ ከፍተኛ ቁጣን ቀስቅሶ የነበረ ሲሆን አሁን ደግሞ የንግግሩ ተቺዎች መታሰራቸው ውጥረቱን ይበልጥ አባብሶታል። መምህር ሲሳይ አዳነ በአሁኑ ወቅት በምን ሁኔታ ላይ እንደሚገኙና ክስ ስለመመስረቱ ከሚመለከተው የመንግስት አካል የተሰጠ ይፋዊ መግለጫ ባይኖርም ጉዳዩ የሀሳብን በነጻነት የመግለጽ መብት መጥበቡን እንደሚያሳይ ብዙዎች እየገለጹ ይገኛሉ። የዳያስፖራው ማህበረሰብም ለሀገሪቱ እያበረከተ ያለውን አስተዋጽኦ ከግምት ውስጥ ያላስገቡና ሰብአዊነት የጎደላቸው ንግግሮች ከባለስልጣናት መሰማታቸው አሳዛኝ መሆኑን በመጥቀስ መምህር ሲሳይ አዳነ ለፍትህና ለእውነት በመቆማቸው ሊታሰሩ አይገባም የሚሉ ድምጾች በስፋት እየተሰሙ ነው። በኢትዮጵያ ወቅታዊ የፖለቲካ ምህዳር ውስጥ ያልተለመደና በከፍተኛ አመራሮች ዘንድ ያለውን የውስጥ ስጋት የሚያመላክት ክስተት በአዲስ አበባ ተከስተዋል። የከንቲባዋ ጥሪና የስልጣን ስጋት የአዲስ አበባ ከተማ ከንቲባ አዳነች አቤቤ በቅርቡ የኢቫንጀሊካል አብያተ ክርስቲያናት መጋቢያንና ፓስተሮችን በሰበሰቡበት ወቅት መንግስት በኃይል እንዳይፈነቀል ጸልዩ የሚል ጥብቅ ማሳሰቢያ በአጽንኦት ሰጥተዋል። ከንቲባዋ ለመንግስትና አመራሮች መጸለይ መጽሐፍ ቅዱሳዊ ታዛዥነት መሆኑን በመጥቀስ የስልጣን መንበሩን በኃይል ለመቀማት ከሚሹ አካላት መንግስትን ለመታደግ የጸሎት ድጋፍ እንደሚያስፈልግ ተናግረዋል። ቁጣ በተቀላቀለበት ንግግራቸው ይህ ጥሪ ፖለቲካዊ ሳይሆን ሃይማኖታዊ ግዴታ መሆኑን ለማስረዳት ሞክረዋል። ይህ የከንቲባዋ ንግግር ጠቅላይ ሚኒስትር አብይ አህመድ ቀደም ሲል የኢትዮጵያ እናቶች ይጸልዩልኛል እያሉ ይናገሩ የነበረውን በማስታወስ አሁን ላይ ግን ስጋቱ ከፍ ማለቱን ያሳያል ሲሉ ተንታኞች ይገልጻሉ። የመንግስት አመራሮች ስልጣን የማጣት ስጋት ውስጥ መውደቃቸውንና በጸጥታ ተቋማት ውስጥ ስላለው ውጥረት በግልጽ መነጋገራቸው በአገሪቱ ታሪክ ያልተለመደ ክስተት ሆኗል። በብልጽግና ፓርቲ ውስጥ ያለው የውስጥ አንድነትና የሰላም እጥረት አሳሳቢ ደረጃ ላይ መድረሱን ይኸው መረጃ ያመላክታል። በኢትዮጵያ ምዕራባዊ የድንበር አካባቢዎች በሁለቱ የሱዳን ተፋላሚ ኃይሎችና በኢትዮጵያ መከላከያ ሰራዊት መካከል እየተካሄደ ያለው ግጭት ተፋፍሞ በመቀጠሉም በሺዎች የሚቆጠሩ ንጹሐን ዜጎች ከመኖሪያ ቀያቸው ተፈናቅለው ለከፋ ስደት መዳረጋቸው ተሰምተዋል። የሱዳን ጦር የኢትዮጵያን ድንበር ጥሶ በመግባት በወሰደው የተቀናጀ የአየርና የምድር ጥቃት በርካታ ቀበሌዎች ሙሉ በሙሉ መውደማቸው የተገለጸ ሲሆን ይህም በአካባቢው ነዋሪዎች ላይ ከፍተኛ የሞትና የንብረት ውድመት ስጋት ደቅነዋል። በተለይም በወርቅ ማዕድን ሀብቷ በምትታወቀው የኩምሩክ ከተማና አካባቢዋ ያለው ሁኔታ እጅግ አሳሳቢ ደረጃ ላይ ደርሰዋል። በአካባቢው የሚገኙ ውድ የሆኑ የማዕድን ማውጫ ማሽነሪዎች በጦርነቱ ምክንያት ጉዳት እንዳይደርስባቸው ወይም በሱዳን ኃይሎች እጅ እንዳይወድቁ በማሰብ ወደ አሶሳ ከተማ ለማሸሽ ከፍተኛ ጥረት እየተደረገ መሆኑንም ተመላክተዋል። ይህ የማሽነሪዎቹ ሽሽት በአካባቢው ያለውን የኢኮኖሚ እንቅስቃሴ ሽባ ያደረገው ሲሆን በድንበር አካባቢ የሚገኙ የንግድና የኢንቨስትመንት ተቋማትም
ስጋት ውስጥ ወድቀዋል። ምንም እንኳን ጦርነቱ በድንበር አካባቢ የሚገኙ ቀበሌዎችን እያወደመና በሺዎች የሚቆጠሩ ዜጎችን እያፈናቀለ ቢሆንም እስካሁን ድረስ በፌዴራልም ሆነ በክልል መንግስት በኩል የተሰጠ ይፋዊ መግለጫ ወይም ማብራሪያ አለመኖሩ የአካባቢውን ነዋሪዎችና የአገሪቱን ሕዝብ ለከፍተኛ ግራ መጋባት ዳርገዋል። መንግስት በጉዳይ ላይ ዝምታን መምረጡ የመረጃ ክፍተት የፈጠረ ሲሆን ተፈናቃዮችም አስፈላጊውን ሰብአዊ ድጋፍና ጥበቃ ለማግኘት መቸገራቸውን የሚወጡ መረጃዎች ያመላክታሉ። ወቅታዊው የጸጥታ ሁኔታ ካልተረጋጋም የሰብአዊ ቀውሱ ይበልጥ ሊባባስ እንደሚችል ተሰግተዋል። የኢራን የረዥም ርቀት ሚሳይሎች ኢትዮጵያንና ጎረቤት አገራትን ሊመቱ እንደሚችሉ የእስራኤል ኤምባሲ አስጠነቀቀም። በኬንያ የሚገኘው የእስራኤል ኤምባሲ ባወጣው መግለጫም የኢራን የረዥም ርቀት ሚሳይሎች አውሮፓንና አፍሪካን የመድረስ አቅም እንዳላቸው በመጥቀስ ኢትዮጵያና ሌሎች የምስራቅ አፍሪካ ሀገራት በኢራን የጥቃት ክልል ውስጥ እንደሚገኙ ይፋ አድርገዋል። ኤምባሲው በይፋዊ የኤክስ ገጹ ላይ ባሰፈረው መልእክት የኢራን ሚሳይሎች አውሮፓንና አፍሪካን መምታት ይችላሉ ካለ በኋላም አገራቱ የሚገኙበትን ርቀት በመጥቀስ ሂሳቡን ስሩት የሚል ማሳሰቢያም ሰጥተዋል። እንደ ኤምባሲው መግለጫ ከሆነ የኢራን የረዥም ርቀት ሚሳይሎች ከቴህራን ተነስተው እስከ 4000 ኪሎ ሜትር ራዲየስ የመጓዝ አቅም አላቸው ያለ ሲሆን ይህንን መነሻ በማድረግ ኤምባሲው ባስቀመጠው ስሌት የኢትዮጵያ ዋና ከተማ አዲስ አበባ ከቴህራን በ3200 ኪሎ ሜትር ርቀት ላይ የምትገኝ በመሆኗ ሙሉ በሙሉ በሚሳይሎቹ የመመታት ክልል ውስጥ ትወድቃለች ይላል። በተመሳሳይ የሶማሊያ ዋና ከተማ ሞቃዲሾ ከ3700 እስከ 3800 ኪሎ ሜትር ርቀት ላይ የምትገኝ ሲሆን የኬንያዋ ናይሮቢ ደግሞ ከቴህራን ከ4000 እስከ 4400 ኪሎ ሜትር ርቀት ላይ በመሆኗ በዚሁ የሚሳይል ስጋት ክልል ውስጥ እንደምትገኝ ተገልጸዋል። ኤምባሲው በማጠቃለያው ኬንያን ጨምሮ በርካታ የአፍሪካ ሀገራት በኢራን ሚሳይል ራዲየስ ውስጥ ናቸው በማለት ስጋቱን ገልጸዋል። ይህ መረጃ የወጣው በመካከለኛው ምስራቅ ያለው ውጥረት በጨመረበትና በኢራንና በእስራኤል መካከል ያለው ፍጥጫ በበረታበት ወቅት ነው። የኢራን ሚሳይል ቴክኖሎጂ እድገት ለቀጠናው አገራት የአየር መከላከያና ለብሔራዊ ደህንነት አዲስ ፈተና ሊሆን እንደሚችል የፖለቲካ ተንታኞች እየገለጹ ይገኛሉ። የኢራን የጦር መሳሪያ ዝግጅት ከቀጠናው አልፎ በአህጉር ደረጃ ያለውን ስልታዊ ስጋት የሚያመላክት ሲሆን ይህ የእስራኤል ኤምባሲ መግለጫ አገራቱ በጉዳይ ላይ ትኩረት እንዲሰጡ ለማሳሰብ የታለመ እንደሆነ ይታመናል። በአሁኑ ወቅት የኢራን ባሊስቲክ ሚሳይሎች አቅም በዓለም አቀፍ ደረጃ ከፍተኛ ክትትል እየተደረገባቸው ሲሆን አፍሪካም የዚህ ስጋት አካል መሆኗን መረጃው አረጋግጠዋል። የትግራይ ክልል የአጀንዳ ማሰባሰብ የምክክር መድረክ ከመጋቢት 23 እስከ መጋቢት 25 ቀን 2018 ዓ.ም በአዲስ አበባ የትግራይ ክልል ተወካዮች በተገኙበት ይካሄዳል ተባለ። የኢትዮጵያ አገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ አገራዊ ምክክሩ አሳታፊና አካታች እንዲሆን በርካታ ስራዎችን ማከናወን መቻሉን ገልጸዋል። እናም ለዚህ የፕሮፌሰር መስፍን አርአያ የምክክር ኮሚሽን መልእክት ምላሽ የሰጡት ደግሞ የትግራይ ጊዜያዊ መስተዳድር ምክትል ፕሬዚዳንት አቶ አማኑኤል አሰፋ ባስተላለፉት መረጃ የትግራይ ሕዝብ ቢያንስ መሰረታዊ መብቶቹ ህልውናውንና ደህንነቱ ሳይረጋገጥ ሉዓላዊነቱ ሳይከበር ተፈናቃዮች ወደ ቀያቸው ሳይመለሱና የራስን እድል በራስ የማስተዳደር መብቱ ሳይረጋገጥ በማንኛውም የሸፍጥ አጀንዳ ላይ እንደማይሳተፍ ገልጸዋል። ምክትል ፕሬዚዳንቱ አክለውም የኢትዮጵያን አገራዊ ምክክር ኮሚሽንና የኢትዮጵያ ብሔራዊ ምርጫ ቦርድ የተባሉ ተቋማት የትግራይ ህዝብን ነባራዊ ሁኔታ በማዛባት ለዓለም ማህበረሰብ የተሳሳተ ምስል ለማሳየት የሐሰት አጀንዳዎችን እየፈጠሩ መሆናቸውን አብራርተዋል። የእነዚህ ተቋማት መሪዎች ባገኙት አጋጣሚ ሁሉም በትግራይ ህዝብ ላይ ያላቸውን ጥላቻ በግልጽ እያሳዩ መሆናቸውን የጠቀሱት አቶ አማኑኤል በምክክር ስም በአዲስ አበባ የራሳቸውን ሰዎች በመሰብሰብ ያካሄዱትን ውይይትና የፈለጉትን ብቻ በመስማት ትግራይ መከረች ማለታቸው የኮሚሽኑን የሸፍጥ አጀንዳ ውድቀት የሚያሳይ መሆኑን ገልጸዋል። አቶ አማኑኤል አሰፋ እንደ ተጋሩ የምንለው ደህንነትና የህልውና ዋስትና ይኑረን፣ ግዛታዊ ሉዓላዊነታችን ይከበር፣ ተፈናቃይ ህዝባችን ወደ ቀዩ ይመለስ፣ እንዲሁም የህዝብ የራስን እድል በራስ የማስተዳደር መብት ይጠበቅ የሚሉ መሆናቸውን የገለጹት ምክትል ፕሬዚዳንቱ እነዚህ መሰረታዊ ጥያቄዎች ምላሽ ባላገኙበት ሁኔታ ግን ለሸፍጥ አጀንዳዎች መማያና ማስፈጸሚያ አንሆንም ሲሉ በማህበራዊ ሚዲያ ገጻቸው ባስተላለፉት መረጃም አረጋግጠዋል።
ሰሞኑን በቤኒሻንጉል ጉሙዝ ክልል አዋሳኝ የድንበር ከተማ በሱዳን ታጣቂዎች የእርስ በርስ ጦርነት ምክንያት የተፈጠረው ችግር በሺዎች የሚቆጠሩ የአካባቢው ነዋሪዎች ኢትዮጵያውያንን በተፈጠረው ጦርነት ምክንያት ቤት ንብረታቸው መቃጠሉን ተከትሎና ጦርነቱ አሁንም ድረስ ስለቀጠለም በትልቅ ችግር ውስጥ ተፈናቅለው ይገኛሉ። በዚህ የኩርሙክ ከተማ ጦርነት በአሁኑ ሰዓት የኢትዮጵያ መከላከያ ሰራዊት በከፊል እየተሳተፈ እንደሆነ ይታወቃል። ትላንት ቅዳሜ መጋቢት 19 2018 ዓ.ም ማምሻውን የደረሰን መረጃ ደግሞ የኢትዮጵያ መከላከያ ሰራዊት በድንበር አካባቢ የተፈጠረው ይህ አዲስ ጦርነት አድማሱን በማስፋት እየተቀጣጠለ ስለሆነ መከላከያው ከአማራ ክልል በተለይ በብቸና ደብረ ወርቅ አካባቢ የነበረው የብልጽግና መከላከያ ሰራዊት እንዲሁም ከቢሸፍቱ የተወሰነ ኃይል በተጨማሪ ከኦሮሚያ ክልል ልዩ ኃይል በማሰባሰብ ወደዚህ የጦርነት ግንባር ማንቀሳቀስ እንደጀመረ ለሚዲያችን የደረሰ መረጃ ይጠቁማል። እንደሚታወቀው በሱዳን በጀኔራል አልቡርሃንና በአርኤስኤፍ አማጽያን ታጣቂዎች መካከል ጦርነት ከተጀመረ 2 ዓመት ያለፈው ሲሆን በዚህ የሱዳን የእርስ በርስ ጦርነት በአረብ ኤሚሬትስ ድጋፍ እየተዋጋ ያለው የጀኔራል ሐምዳን ዳጋሎ ሰራዊት አርኤስኤፍ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ከአረብ ኤሚሬትስ የሚሰጠው ትዕዛዝ በመፈጸም በመሀል ተላላኪ ሆኖ የሱዳን አማጽያንን እየደገፈ እንዳለ በተለያዩ ጊዜያት ዘግበናል። በተመሳሳይ ወቅት የሱዳን መንግስት ይህ የአብይ አህመድ ያልተፈለገ እንቅስቃሴ በሱዳን ላይ በአስቸኳይ ማቆም እንዳለበት ማስጠንቀቁን ይታወቃል። ይሁን እንጂ ይህ የሱዳን የእርስ በርስ ጦርነት አሁን ላይ ከሱዳን አልፎ የኢትዮጵያን ድንበር ተሻግሮ ኢትዮጵያውያንን መግደልና ማፈናቀል ጀምረዋል። ስለሆነም አሁን ላይ መከላከያ ሰራዊቱ ከአማራ ክልልና ከኦሮሚያ ክልል ሰራዊቱን ወደ ግንባሩ እየላከ እንደሆነም የደረሰን መረጃ ያመላክታል። ወደ አድማጮቻችን ለአሁን ያዘጋጀላችሁ ዜናዎች እነዚህ ነበሩ። በቀጣይ እስከምንገናኝ ሰላም ብያላችሁበት። ታማኝ ወቅታዊና ፈጣን መረጃዎችን ለመከታተል ቻናላችን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁኑ። ይህ ታይም ሚዲያ ነው።